ለምን ይሆን ብለው ጠይቀው ያውቃሉ? ብዙ ለፍተው ውጤት ሲርቀዎት፣ ተግተው ሰርተው በረከት ሲጠፋ፣ ያቀዱት ሁሉ መንገድ ላይ ሲሰናከል ምክንያቱ ምን ይሆን ብለው ቆም ብለው አስበው ያውቃሉ? ሕይወቱ በቆመበት እንዲረግጥ፣ ስኬቱ እንዲዘገይ የሚያደርጉ የማይታዩ እንቅፋቶች አሉ። የዓይነ ጥላና የገርጋሪ መንፈስ ምልክቶችን ለይተው ይወቁ። የሕይወት መበላሸት መንስኤዎችና ምልክቶች: የዕድል በሮች መቆለፍ፣ ለውጥና ስኬት አፍንጫው ስር ደርሰው ሲበተንቦት፣ የውስጥ ሰላም መታወክ፣ ያለ ምክንያት በፍርሃት መዋጥ፣ በጭንቀትና በመንቀጥቀጥ ማዕበል መጥለቅለቅ፣ የተግባቦት መታሰር፣ በሰው ፊት ሐሳቡን ለመግለጽ መቸገር፣ በኀፍረትና በድንጋጤ መሸማቀቅ፣ የበረከት መራቅ፣ በንግድ በቢሮም ሆነ በግብርና ጠንክረው ሰርተው ባዶ እጅ መቅረት፣ የአእምሮ መጋረድ፣ ስራን መጥላት፣ መሰላቸት፣ ተስፋ መቁረጥና ነገን አሻግሮ ማየት መሳን። በትዳርና በትምህርት ላይ ያለው ፈተና: ከሚወዱት ሰው ጋር ያለ ምክንያት መጣላት፣ በጥላቻና ድንገተኛ መለያየት። በትምህርት ደግሞ የጥናት ድብርት፣ ዝንጉነትና የድካም ውጤት መበላሸት። በጉዞ የውጭ ሀገር የጉዞ ዕድሎችና የሥራ አፈጻጸሞች በምክንያት አልባ መስተጓጎል። አእምሮ ታስሮ መንፈሱ ተረብሾ ስኬትን ማሰብ ከባድ ነው። ጥንታዊ ጥበብ ለዘመን ፈውስ። ለእነዚህ መንፈሳዊ፣ ማህበራዊና ስነ ልቦናዊ ጫናዎች ከተፈጥሮ እጽዋት የሚዘጋጅና ከጥንታዊ የጥበብ መጻሕፍት የተቀዳ ፍቱን መፍትሄ ይዘን ቀርበናል። ባህላዊ የፈውስ ስጦታዎች: ደደሆ፣ ቤርዜሊ፣ ሳዲሳና አቶች። እነዚህን እጽዋት በባለሙያ ትዕዛዝ መሰረት በመጠቀም ካለቦት መንፈሳዊ ስራትና እንቅፋት ሰንሰለቶች መላቀቅ ይችላሉ። ጥንቃቄና ማሳሰቢያ: ባህላዊ ሕክምና የኢትዮጵያውያን ኩራት ቢሆንም በዘርፉ ላይ የሚታዩ አጭበርባሪዎችን መጠንቀቅ ይገባል። እውነተኛው ጥበብ ከእውቀትና ከቅንነት የሚመነጭ በመሆኑ ራሳችሁን ካልተገቡ ሰዎች እንድትጠብቁ እናሳስባለን። ሰብስክራይብ፣ ሼር አድርጉ። ኢትዮጵያዊነት ታላቅነት